ጋችሁ አበረታቱን። ኤፍራታ ያፌት እንደምታገባው ለናታን ነገረችው። ነገሮች ዱብዳ የሆኑበት ናታን ደነገጠ። እንዴት ለምን በማለትም ጥያቄ ሲያቀርብ ምላሿ በቃ ተወኝ በማለት ቃል አጋኖ አሰጠችው። በሰጠችው ሀሳብ ግራ የተጋባው ናታን እንዴት ይህን ልታደርጊ ትቻለሽ? በምን አስፈራርቶሽ ነው? ምን አድርጎሽ ነው? በማለትም ይጠይቃታል። እሷ ግን ምን ነው አንተ ብቻ ነህ እንዴ መፈቀር የምችል? እሱ መፈቀር አይችልም በማለትም አለችው። ልቧ እየተሰበረ አይኖቿ እንባ አቀሮ ፍቅሯን ለመጠበቅ ስትል ነገሮችን ቃላቶችን እየተናገረች ናታንን ልብ እየሰበረችዋ ኤፍራታ እስር እንዳይገባባት ራሷን መስዋዕት አድርጋ ለያፌት ልትሰጥ ፈለገች። ነገር ግን በባላፊ ክፍል ላይ ናታንና ኤፉ አብረው አድረው ነበር። በዛን ሰዓት ንጹህናዋን እንደሰጠችና ደስተኛ እንደሆነች ታይታለች። ኤፍራታ በጣም ጀግና ሴት ናት። ለምትወደው ሰው ራሷን አሳልፋ ሰጥታ የምትወደውንም ሰው እስከ መጨረሻው ለመጠበቅ ወደ መድረኩ ገባ ብላለች። ያፌት እራት እንደሚጋብዛትና ወደ ቤቱ ይዟት እንደሚሄድ ይነግራታል። ወደ ራት ግብዣውም ትሄዳለች። ቤዛ ከስር ተፈታለች። የቤዛ ከስር መፈታት ግራ የገባት ገነት እንዴት ለምን በማለትም ጥያቄዎችን ስትጠይቅ አንዳንድ ያልተገቡ መልሶችን ይሰጧታል። ሉሊት ደስተኛ ናት። የቤዛ መፈታት ለሉሊት ደስታ ሆኗል። ነገር ግን በኋላ ላይ ከባድ ሊሆንባት ይችላል። ሔዋን ብርበራዋን ጀምራለች። ብርበራዋንም እየቀጠለች ነው። ሔዋንና ቤዛ በድንገት ተገናኙ። በሚገናኙበትም ሰዓት እንኳን ደህና መጣሽ በማለት ቃላቶቹ ስታቀርብ ሔዋን ስንለዋን ቀጥላለች። የጎዱንን ሰዎች መጉዳት ጥሩ አይደለም። በምሳሌያዊ አነጋገር አንዲት ጎረቤታችን እንደዚህ ኮና በማለት ሀሳብን በመስጠት የቤዛን ልብ ወደ ማራራት እየወሰደችው ትገኛለች። ሔዋን በጣም የምትደነቅ የህግ አካላት ናት። ሔዋን ጀግና ናት። ምክንያቱም ነገሮችን በፍጥነት ለመውሰድ እየሞከረች ነው። በተለያየ ሀሳብ እየተጓዘች የኤፉን ህይወት ለመታደግ ጥረት እያደረገች ትገኛለች። ያፌት በእራት ግብዣው ላይ ለናታን ነገርሽው? የናታንን ፊት ማየት ፈልግ ነበር በማለትም ሲል ኤፉ በንዴት ወደ ምግብ መብላቷ ትገባለች። ኤፍራታ ራሷን መስዋዕት እያደረገች እንደሆነ እያወቀ ነገር ግን ለበቀል ብሎ ኤፉን ለማግባት ተፍ ተፍ እያለ ያለው ያፌት ምን ይገጥመው ይሆን? የሁላችንም ማስተያየት ናታንና ኤፉ አንድ ላይ ሆኖ ማየት ነው። የብዙዎቻችንም ሀሳብ ነው። መጨረሻውን ለማየት በጣም ብዙ ሰው ይጓጓ ይመስለኛል። ቢኒና ናታንና ቢኒ ተገናኙ። ናታን ኤፉን በደስታ እንደሚድራት ተናገረ። ላፈቀሩት ሰው ደስታን እንጂ ስቃይን አልመኝም። ደስ እያለኝ ራሴን ፕሮቶኮሌን ጠብቄ እድራታለሁ። የእሷ ደስታ የኔ ደስታ ነው አለ። ፍቅር መስዋዕትነትን ይጠይቃል። ፍቅር ኃይለኝነትን ሳይሆን ብልሃትን፣ ራሴን ትቶ ለሰው መኖርን የሚያጎናጽፍ ነው። ፍቅር ኃያል ነው። ላፈቀሩት ሰው መስዋዕትነትን መክፈል ከምንም በላይ ነው። ላይክ እንደ ኤፉ ለምትወደው ናታን ወደ ስር እንዳይገባባት ያፌትን ወዳም ሳይሆን በግዷ ለማግባት ተስማምታለች። ምክንያቱም የምትወደው ናታን ወደ ስር እንዲገባ ስለማትፈልግ። በዙሪያዎቿ ያሉ ሰዎች እሷ እንዲህ ናት በማለት ብዙ ሀሳብ ሊሰጧት ይችላሉ። ነገር ግን ብዙሃኖቹ ደግሞ ኤፍራታ ለፍቅሯ እስከ መጨረሻ ድረስ እንደምትዋጋ የሚያምኑም አሉ። የእህቱ እንደዚህ መሆን ያሳሰበው ዳጊ
ተናዶ እገለዋለሁ በማለትም ሀሳብ ሰጠ። ሀሳባቸውን ለምን ይሄንን ድርጊት ለማድረግ እንደሞከረች ወይንም እንደፈለገች ማወቅ አለብን በማለትም ቢኒያም በሲስተም ነገረው። ኤፍራታ ከያፌት ጋር የራት ግብዣዋን እያካሄደች ባለችበት ሰዓት ቤዛ ከስር እንደመጣች አላየችም። የቤዛ ከስር መምጣት ለብዙዎቹ ጥያቄ ይሆናል። ለምን እንዴት የሚለው ጥያቄዎች ብዙዎቹ ጋር ዘንድ ያለ ነው። በራት ግብዣው ላይ ሉሊት እየተመጻደቀች ትገኛለች። የእነሱ መጣላት የእነሱ መከፋት ደስታዋ ነው። ገነትም ደንግጣለች። የቤዛ መፈታት ለሷ ጥያቄ ሆኖባታል። እዚህ ሀገር ላይ በቃ ወንጀለኛ በነጻነት የሚኖሩበት ሊሆን ነው ማለት ነው በማለትም ሀሳብ ትሰጣለች። ራት ግብዣው ላይ ራቱን ሳይበላ የተነሳው ናታን ስለ ኤፍራታ ሲጠየቅ ልጅ አይደለች ምን ትሆናለች በማለትም ሀሳብ ሲሰጥ ገነት ግራ ተጋባች። ተጣልታችኋል በማለትም ስትል ኧረ አልተጣላንም የሚል ሀሳብ ሰጣት። በዚህ ፓርት ላይ የምናየው ነገር ጽዮን ልታደርግ የፈለገቻቸው ነገር ካለማስታወስ ይሆን እንደሆነ ስናቅ፣ ነገር ግን የሚያናድድ ነገር እንደሆነ ነው። ቤዛ አለሁለት በማለትም ትላለች። ቤዛ ችግርን እንጂ ሰላምን አታውቅም። ሉሊትም ችግሮችን ለመፍጠር የራት ግብዣውን ንቃ ቀረች በማለት እሷን ከእህቷ ወይንም ከሌሎች ሰዎች ለማጣላት ጥረት ታደርጋለች። ናታንም በመቀየም ላይ እያለ ወደ ክላሱ ይገባል። በዚህ ውስጥ የምናየው ነገር አንዳችን ለአንዳችን መስዋዕትነትን እንደምንከፍል ነው። አንዳችን ለአንዳችን መስዋዕትን መክፈል እንዳለብን፣ ለፍቅር ሲባል ለምንወደው ሰው ጥሩ ነገር መመኘት፣ እሱ መልካም ነገር እንዲገጥመው መመኘት፣ ለሱ ወይንም ለሷ ጥሩ ሀሳቦችን መሰንዘር፣ የደስታቸው ተካፋይ እንጂ የሀዘናቸው መንስኤ መሆን የለብንም። እዚህ ጋር የኤፍራታ ስራ ለምትወደው ሰው የደስታው ምንጭ እንጂ የሀዘኑ ምንጭ መሆን አትፈልግም። ስለዚህ ወዳም ሳይሆን ተገዳ ያፌትን ልታገባው ትችላለች። ነገር ግን ያፌት ባዘጋጀው ድግስ ላይ የናታንና የኤፍራታ ፍቅር ይፋ ይወጣና ራሳቸውን በአንድ የሚያገኙበት ሰዓት ይመጣል። ነገር ግን የህዋን የፖሊሷ ጥርጣሬና የፖሊሷ ምርመራ ቀጣይነት ካለው ወይንም ፑሽ ካረገች ከገፋችበት ነው። ኤፉ የራት ግብዣዋን ከጨረሰች በኋላ እባክህን ወደ ቤት የልሄድ በማለት ብትማጸነውም አይቻልም በማለት ይላታል። የተጨነቀው ናታን ወደ ስልኳ ያመራል። በሚደውልበት ሰዓት ያፌት ስልኩን ያነሳና ይንጠባረርበታል። አንዳንድ ነገሮችን በሚልበት ሰዓት ናታን እልሁንም ጭንቀቱንም ሀዘኑንም አምቆ እኔ የእሷን ደስታ ብቻ ነው የምፈልገው፣ የእሷን ደስተኛ መሆንና የእሷ ፍላጎት የተሟላ ከሆነ እኔ ከእሷ የበላይ ደስተኛ ነኝ በማለት ሲለው የሆነ ነገር ይሸተኛል፣ የእውነት አንተ ነህ አልተቃጠልክም እንዴት ነህ በማለትም ያላግጥበታል። ወንድም በወንድሙ ላይ ሲዘባበት ይህ እዚህ ቦታ ላይ ትንሽ የተጋነነ ነው። ወንድም በወንድሙ ላይ ሲዘባበት ማየት በጣም የወረደ አሰራር ነው ብዬ ነው የምለው። ምክንያቱም በቀል አይተካውም። በቀል ወደ ሰላም ካልተመጣ ከባድ ሊሆን ይችላል ማለት ነው። ስለዚህ ናታን እልሁን ይዞ ሀዘኑን ይዞ ተናገረው። በተናገረበት ሰዓት ያፌት ተደናገረ። ያፌትም እንዴት ሊሆን ቻለ በማለትም ውስጡ ላይ የሚታየው የእምቅ ስሜት አለ። ኤፍራታ እባክህን እያለች ብትለውም አሁን ላይ ባትወጂኝ ወደፊት ትወጂኛለሽ፣ አሁን ላይ የኔ ማፍቀር ብቻ በቂ ነው በማለትም ይላታል። ነገሮች ድክም ሽልትት ያሏት ኤፍራታ ብታደርገው ታጣለች። ናታን ከባድ ማስጠንቀቂያ ለያፌት ይሰጠዋል። እኔ ማዝነው፣ እኔ የምተክዘው፣ እኔ ሊከፋኝ የምችለው ኤፍራታ ላይ የእንባ ዘለላ ካየው አንተን በቁምህ አቃጥልሃለሁ፣ ስለዚህ ተጠንቀቅ ይለዋል። ከእኔ ጋር ሆና ምንም አትሆንም በማለት ይለዋል። ተጠንቀቅ
በተኛህበት ወይም ባለህበት ቦታ አቃጥላለሁ፣ የቁም ስቃይ ነው ማሳይህ በማለትም ማስጠንቀቂያ ይሰጠዋል። ማስጠንቀቂያውን የሰማው ያፌት በድንጋጤም ራሱን እየፈተሸ ይገኛል። የመጨረሻ እንደ ማስተማሪያ ልወስደው የምችለው ከዚህ ድራማ ላይ አንዱ በአንዱ ላይ ሲዘባበት አንዱ ያንዱን ሲነግጥ የሚታይ ነገር ነው። ለፍቅርም ደግሞ መስዋዕትነት እንደሚከፈል የሚያሳይ ትምህርት ነው። ኤፍራታ ለፍቅሯ መስዋዕት ስትከፍል ናታን ደግሞ እራሱም ለፍቅር መስዋዕትነትን ለመክፈል ዝግጁ ሆኗል። ጉልበተኞችም ደግሞ በጉልበታቸው የፈለጉትን ማግኘት እንችላለን ብለው የሚያምኑ ብዙ ናቸው። በጉልበተኞች ላይም ጉልበተኛ እንደሚፈጠርም የሚያሳይ ነው። መጨረሻ ላይ ያፌት ወደ ስር ይወረወራል፣ ቅጣቱን ያገኛል። በዛው ልክ ደግሞ ፍቅረኛሞችም ደስታቸውን ያጣጥማሉ። እና ውድ ተመልካቾቻችን ከዚህ ድራማ የወሰዳችሁትን ትምህርት ብትሰጡን ብትጽፉልን ደስ ይለናል ማለት ነው። እኔ ከዚህ ድራማ የወሰድኩት ትምህርት አንድ ሁለት ልበላችሁ። ፍቅር ኃያል እንደሆነ ለፍቅር ሲባል መስዋዕትነት እንደሚከፈል የሚያሳይ ነው ማለት ነው። ለፍቅር ዝቅ ብላችሁ ራሳችሁን መጥፎ ነገር ውስጥ አስገብታችሁ ለምትወዱ ሰው መስዋዕትነት እንደሚከፈል ወይንም መክፈል እንደሚቻል ያሳያል ማለት ነው። ፍቅር፣ ሰላምን፣ አንድነትን ለሁላችን ያብዛልን። ለቤታችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰቡን ማለት ነው። ስለነበረን ቆይታ እያመሰገንን እስከ መጨረሻው ተከታተሉ ማለት ነው። በቤታችን አዲስ ነገር እስከምንለቅ ድረስ ያው በራሳችን ስራ እስከምንመጣ እዚህ ጋር ትትባለታችሁ ትርጉሙ ምንድን ነው ልትሉ ትችላላችሁ። ነገር ግን ያው መስራት ስላለብን ብቻ እንሰራለን። ስለነበረ ቆይታ እናመሰግናለን።